የመጀመሪያው ክፍል የባቢሎንን ውድቀት አይተናል። አሁን ደግሞ ቤተክርስቲያን ሲፈረድላት ነው የምናየው። አማናዊቷ የሆነችው ቤተክርስቲያን፣ የሐዋርያት የነቢያቷ ቤተክርስቲያን፣ ቅዱሳንን የምታከብረዋ ቤተክርስቲያን፣ የእግዚአብሔርን ቃል የምታከብረዋ ቤተክርስቲያን ፍርድ ሲፈረድላት ነው የምናየው። ኦኬ የዮሐንስ ራዕይ ምዕራፍ 18 ቶታሊ the whole chapter ሁለት ክፍልን ያሳያል። ምልጃን ነው ይቅርታ the whole chapter ፍርድን ነው የሚያሳየው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ ሲመጣ ሁለት ነገር ነው የሚሆነው። አንደኛው ለጻድቃን ይፈርድላቸዋል፣ በኃጥአን ላይ ደግሞ ይፈርድባቸዋል። ያንን ነው እየነገረን ያለው። ኦኬ ባቢሎን የተባሉ የባቢሎንን ግብር ኃጢአት ገንዘብ ያደረጉ ፍርድን ሲቀበሉ፣ ክርስቶስን የመሰሉ ክርስቲያኖች ደግሞ ሲፈረድላቸው ነው። የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ወረሱ የሚለውን የሚያጽናና ቃል ሲሰሙ የሚገልጽ ክፍል ነው። ዛሬ እንግዲህ የመጨረሻው ክፍል ከቁጥር 20 እስከ 24 ያለውን አራቱን ቨርስ ቁጥሮች ነው የምናጠናው። እንዲህ ብሎ ይጀምራል ገጸ ንባቡ። ሰማይ ሆይ፣ ቅዱሳን ሐዋርያት ነቢያት ሆይ በእርሷ ላይ ደስ ይበላችሁ፣ እግዚአብሔር ፈርዶላችኋልና ካለ በኋላ አንድም ብርቱ መልአክ ትልቅን ወፍጮ የሚመስል ድንጋይ አንስቶ ወደ ባህር ወረወረ፣ እንዲህ ሲል ታላቂቱ ከተማ ባቢሎን እንዲህ ተገፍታ ትወድቃለች፣ ከእንግዲህ ወዲህ ከቶ አትገኝም። በገና የሚመቱና የሚዘምሩ ድምፅ፣ እንቢልታና መለከትንም የሚነፉ ድምፅ ከእንግዲህ ወዲህ በአንቺ ውስጥ ከቶ አይሰማም። የእጅ ጥበብም ሁሉ አንድ ብልሃተኛ እንኳን ከእንግዲህ ወዲህ በአንቺ ውስጥ ከቶ አይገኝም። የወፍጮ ድምፅም ከእንግዲህ ወዲህ በአንቺ ውስጥ ከቶ አይሰማም። የመብራትም ብርሃን ከእንግዲህ ወዲህ በአንቺ ውስጥ ከቶ አይበራም። የሙሽራና የሙሽራይቱ ድምፅ ከእንግዲህ ወዲህ በአንቺ ውስጥ ከቶ አይሰማም። ነጋዴዎችሽ የምድር መኳንንት ነበሩና በአስማትሽ አሕዛብ ሁሉ ስተዋልና፣ በእርሷም ውስጥ ነቢያትና የቅዱሳን ደም በምድርም የታረዱ ሁሉ ደም ተገኘባት ይላል። ገጸ ንባቡ ነው። ይችን ክፍል ነው ዛሬ የምናየው። ቁጥር 20 ላይ ከቁጥር 20 ልጀምር፣ በደንብ አድርጋችሁ ስሙ። ሰማይ ሆይ፣ ቅዱሳን ሐዋርያት ነቢያት ሆይ በእርሷ ላይ ደስ ይበላችሁ፣ እግዚአብሔር ፈርዶላችኋልና ይላል። ይህም በባለፈው አይተናል። ደግመን ይህንን ክፍል አይተን ብንቀጥል ደስ ይለኛል። ሰማይ ሆይ የተባሉ በባለፈው እንዳየንም ቅዱሳን መላእክትን ነው። በሰማይ ሰማያዊያን መላእክት፣ በሰማይ ያለችዋን ቤተክርስቲያን ነው። ሰማይ ሆይ፣ ቅዱሳን ሐዋርያት ነቢያት ሆይ ደግሞ ሐዋርያትና ነቢያት ኦኬ በብሉይ ኪዳን የነበሩ ሐዋርያት ደግሞ በሐዲስ ኪዳን ቅዱሳንን የሚናገረው። በሐዲስ ኪዳን የጌታችን መድኃኒታችን ኢየሱስ ክርስቶስን ወንጌል በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በአራቱም ናቸው ያለው። ጸሎት አቅርበው ነበረ ቅዱሳን ወደ ማን? ወደ እግዚአብሔር። ፍረድልን የሚል ጸሎት በራዕየ ዮሐንስ ምዕራፍ 6 ላይ ይህን ጸሎት እናያለን። ራዕየ ዮሐንስ ምዕራፍ 6 ላይ ቃልና ማለት ስለ ወንጌል ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ። በታላቅም ድምፅ እየጮሁ፣ ቅዱሳን ናቸው የሚጮሁት። ወደ ማን ነው የሚጮሁት? ወደ እግዚአብሔር። ምን ብለው ነው የሚጮሁት? ቃሉን የጠበቁ ጻድቃን ሰማዕታት ምን ብለው ነው ወደ እግዚአብሔር የሚጮሁት? በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩ ላይ እስከ መቼ አትበቀልም አሉ። ፍረድልን፣ እኛ ላይ እጃቸውን በጫኑ ቤተክርስቲያን ላይ እጃቸውን በጫኑ ብለው ያቀርባሉ። ያቀረቡት ጸሎት ይሄ ነው። እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው።
ጠብቀዋል እነ እስጢፋኖስ፣ እምነታቸውን ጠብቀዋል እነ ያዕቆብ፣ ሐዋርያው ያዕቆብ። ስለዚህ ነጭ ልብስ የሚያጽናና ልብስ ተሰጣቸው። ከዛ ምንድን ፍርድን አገኙ፣ ተፈረደላቸው። ቤተክርስቲያንን የሚያሳድዱ ተፈረደባቸው፣ ለጻድቃን ተፈረደላቸው። ስለዚህ ነው ደስ ይበላችሁ የሚለው። ይህን ክፍል ብዙ ዛሬ አርብ ነው፣ በረቡዕ በነበረ መርሐ ግብር ላይ በሰፊው አይተናል። ቁጥር 21 ላይ ግን ስትመጡ አንድም ብርቱ መልአክ ትልቅን ወፍጮ የሚመስል ድንጋይ አንስቶ ወደ ባህር ወረወረው፣ እንዲህ ሲል ታላቂቱ ከተማ ባቢሎን እንዲህ ተገፍታ ትወድቃለች፣ ከእንግዲህ ወዲያ ከቶ አትገኝም ይላል። ምን ማለት ነው? ይሄ ምን ነው የሚያሳየው? አንድ ብርቱ መልአክ ምን አደረገ? የወፍጮ ድንጋይን ወዴት ጣለው ይለናል? ወደ ባህር። አንድም ብርቱ መልአክ ትልቅ ወፍጮ የሚመስል ድንጋይ አንስቶ ወደ ባህር ወረወረው እንደምትመለከቱት። ከዛ በኋላ ምንድነው ያለው? እንዲህም ሲል ታላቂቱ ከተማ ባቢሎን እንዲህ ተገፍታ ትወድቃለች፣ ከእንግዲህም ወዲህ ከቶ አትገኝም። ታላቂቱ ባቢሎን ኦኬ፣ በባቢሎን የተመሰለች ቤተ አይሁድ፣ የባቢሎንን ኃጢአት ግብር ገንዘብ ያደረጉ ሮማውያን፣ አንድም እችን የኃጢአት ከተማ ገንዘብ ያደረጉ በደለኞች፣ የእግዚአብሔርን መንግስት የሚቃወሙ ምን ሆኑ? ወደ ባህር ተጣሉ። ግን ምንድነው የሚለው? አንድም ብርቱ መልአክ ትልቅ ወፍጮ የሚመስል ድንጋይ አንስቶ ወደ ባህር ወረወረው። ይሄ ሂደት ምንን ነው የሚገልጠው የሚለውን ነው የምናየው። ኦኬ፣ ይሄን ለመረዳት ክርስቲያኖች የብሉይ ኪዳን መጽሐፍትን ማጥናት ያስፈልጋል። የብሉይ ኪዳን መጽሐፍትን በተለይ ኤርሚያስ ምዕራፍ 51 የኤርሚያስ መጽሐፍ ምዕራፍ 51ን እንመልከት። ተመልከቱ እባካችሁ። ከዚህ በኋላ በደንብ አድርጋችሁ ስሙ። ሌላ ነገር ተውና ይጠቅማችሁ የእግዚአብሔር ቃል ነው። በደንብ አድርጋችሁ አድምጡ። ትንቢተ ኤርሚያስ ላይ ውሰዱልኝ። ትንቢተ ኤርሚያስ ይኸው ስንት አልኳችሁ? 51 ምዕራፍ 51 ይኸው ከቁጥር 60 ጀምረን እንመልከት። ተመልከቱ። እግዚአብሔር አምላክ በባቢሎን ላይ ያወረደውን ፍርድ በምን አይነት መልኩ ገለጠ? ራእይ ላይ ያለውን ቀጥታ ኤርሚያስ ጋር ታገኙታላችሁ። ራእይ ምዕራፍ 18 ላይ ያለውን ቀጥታ ኤርሚያስ መጽሐፍ ላይ ነው የምታገኙት። ስሙ። በባቢሎንም ላይ የሚመጣው ክፉ ነገር ሁሉ፣ ስለ ባቢሎን የተጻፈው ይህን ቃል ሁሉ ኤርሚያስ በመጽሐፍ ላይ ጻፈው ይላል። ኤርሚያስ ራእይን እንዲህ አለው፣ ወደ ባቢሎን በገባ ጊዜ ይህን ቃል ሁሉ ተርበት ምን ሰርበት አለ። ኮሜንት ላይ ጻፉልኝ፣ ችግር የለም። ሪፖርት የሚያደርጉ እንዳይረበሹ ኮሜንት ላይ ጻፉ። ምን ሰርበት ድጋሚ አይገኙም። ባቢሎን አትገኝም። ፍርዷ ፍጹም ነው። ድንጋይ በባህር ሰምጦ ፍለጋው እንዳይገኝ ይላሉ። ድንጋይ በባህር ውስጥ ሰምጦ ፍለጋው እንዳይገኝ ባቢሎን ከዚህ በኋላ ዳግመኛ አትገኝም፣ አትነሳም።
ተፈርዶባታል። አንድ ድንጋይ ወደ ባህር ስትጥሉት አንድ ድንጋይ ወደ ባህር ስትጥሉት ከቶ አይገኝም። የባህር ውስጥ ይገባል አይደለ? ይወርዳል። ፍለጋውም አይገኝም ይላሉ አንዳንድ ሊቃውንት። ፍለጋውም አይገኝም የድንጋይ ፍለጋው ባህር ውስጥ ከገባ በኋላ በቃ። ይሄ መባሉ ምንድነው? የባቢሎን ፍርድ እንዲህ ባለ የተገለጠበት ባቢሎን ድጋሚ አትነሳም። የሐሳዊው መሲህ መንግስት ድጋሚ አይነሳም። ባህር ውስጥ ድንጋይ የወፍጮ ድንጋይ ብትጥሉ ሰጥሞ እንደሚቀር እንደማይገኘው የባቢሎንም ፍርድ እንዲህ ነው የሚሆነው። ሰጥማ ትጠፋለች፣ ፍለጋዋ አይገኝም። ባቢሎን ከዚህ በኋላ ደግማ አትነሳም ነው እያለን ያለው። ምን ማለት ነው? በባቢሎን የተመሰሉ የኃጢአት ከተሞች እግዚአብሔር ሲፈርድባቸው ድጋሚ አይነሱም። ስለ ባቢሎን በድላለችና ተፈርዶባታል። ሰው እንኳን እንዳይኖርባት የዱር አራዊት እንዲኖርባት የተነገረ የትንቢት ቃል አለ። ያንን ባለፈው አይተናል። ዛሬ ላይ ባቢሎን ብትሄዱ በረሃ ባዶ ሆኗል። ያቺ በስልጣኔ የበረታችው ከተማ፣ ያቺ በሀብቷ የምትታወቀው ከተማ፣ ያቺ ብዙ ሰዎች የሚኖሩባት ነገስታት የሚኖሩባት ከተማ ለእግዚአብሔር አልገዛም በማለቷ ምክንያት ጠፍታለች። ዛሬ ላይ ባቢሎን ተመልከቱ። ባቢሎንን ዛሬ ላይ ላሳያችሁ። ባቢሎን ዛሬ ላይ ምድረ በዳ ሆናለች። ይኸው ባቢሎንን ተመልከቱ ዛሬ ላይ ይኸው እቺ ባቢሎን እቺ ከተማዋን ባቢሎን ነው እያያችሁ ያላችሁት። እግዚአብሔር አምላክ በመበደሏ ምክንያት ፈርዶባታል፣ ጠፍታለች፣ የድንጋይ ክምር ሆናለች፣ ምድረ በዳ ሆናለች። በዘመኑ ግን ባቢሎን በሀብቷ የምትታወቅ ባለጸጋ ከተማ ነበረች። ለእግዚአብሔር አልገዛም በማለቷ እግዚአብሔር ስለፈረደባት ባድማ ሆነች፣ ደግማ አትነሳም፣ ሰው አይኖርባትም፣ የዱር አራዊት ይኖሩባታል እንጂ ሲል የባቢሎን ውድቀት እንዲህ ባለ ሁኔታ ተመልክተናል በባለፈው። አሁን ላይ ደግሞ በባቢሎን የተመሰሉ የኃጢአት ከተሞች፣ በባቢሎን የተመሰሉ ኃጢአተኞች፣ በደለኞች እግዚአብሔር አምላክ ሲፈርድባቸው አይነሱም። ከተፈረደባቸው የሞት ሞትን ይሞታሉ። የእግዚአብሔር መንግስት በር ከተዘጋባቸው ቢደበድቡ፣ ቢጮሁ፣ ጥርስ ማፋጨትን ገንዘብ ቢያደርጉ ከዛ በኋላ በቃ ተፈርዶባቸዋል። ከእግዚአብሔር መንግስት ይርቃሉ፣ ለዘላለም ይሞታሉ፣ አይነሱም። እንደ ባቢሎን ባድማ ይሆናሉ። ባቢሎን እቺ ከተማ እንደወደመችው ቤተ አይሁድ እግዚአብሔርን በማሳደዳቸው ምክንያት ክፉ አይሁዳውያን ይፈረድባቸዋል፣ ሮማውያን ይፈረድባቸዋል፣ የኃጢአተኛ ከተሞች ይፈረድባቸዋል። እግዚአብሔርን አንመለከትም ያሉ በደለኞች ኃጢአተኞች በባቢሎን ይመሰላሉና ፍርድን ያገኛሉ። ከተፈረደባቸው በኋላ አንድ ድንጋይ ወደ ባህር ካሰጠማችሁት በኋላ ፍለጋው እንደማይገኝ ሁሉ ከዚህ በኋላ እነርሱም አይነሱም። የመዳን ቀን ዛሬ ነው የሚለው መጽሐፍ ቅዱስ። ሰው ልጅ ዛሬ ንስሐ ካልገባ፣ ሰው ልጅ ዛሬ ወደ እግዚአብሔር ካልተመለሰ፣ ሰው ልጅ ዛሬ ወደ ቤተክርስቲያን ካልተመለሰ፣ ወደ ስጋው ደግሞ ካልተመለሰ፣ ከእግዚአብሔር ጋር ህብረት ካላደረገ ከተፈረደበት በኋላ ይቻላል እንዴ? ከሞተ በኋላ ይቻላል? ቆይ ነሳም ሲል በዚህ አይነት መልኩ ገለጸ። ሌላ መጽሐፍ ቅዱስ መረጃ ልስጣችሁ።
ዘጸአት ምዕራፍ 10 ለማን ለእግዚአብሔር ምን ብለው ዘመሩ? እንዲህም ብለው ተናገሩ፣ በክብር ከፍ ከፍ አለ። ጉልበቴ ዝማሬም እግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው፣ አመሰግነውም አለው። የአባቴ አምላክ ነው፣ ከፍ ከፍም አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖን ሰረገሎች ሰራዊቶቹም እንዲያው ሃይላይት ላድርግላችሁ ቁጥር 5 ላይ ወደ ባህር ጥልቀት እንደ ድንጋይ እጅ ክንዳቸውን ሲጭኑ ከዚህ በኋላ አንመለከትም። ወደ ባህር ጥልቀት እንደ ድንጋይ ሰጠሙ። ፍርዱ ፍጹም ደግሞ እንደምራው ከእግዚአብሔር መንግስት ርቀው ወደ ጥልቁ ከእግዚአብሔር ርቀው ወደ ጥፋት ወደ በደል ጥፋትና በደልን ገንዘብ በማድረጋቸው ወደ ጥልቁ ይወርዳሉ፣ ይፈረድባቸዋል። ኦኬ ከእግዚአብሔር መለየትን ገንዘብ ያደርጋሉ። አይነሱም ከዚህ በኋላ በቃ ምዕራፍ 18 ላይ ተመልከቱ። ማቴዎስ 18:6 ይሄው ከቁጥር 1 ጀምሬ ላንብብላችሁ። በዚያች ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግስተ ሰማያት ከሁሉ የሚበልጠው ማን ይሆን አሉት። ሕፃን ጠርቶ በመካከላቸው አቆመ፣ እንዲህ አለ፣ እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናት ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም አለ። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግስተ ሰማያት የሚበልጥ እርሱ ነው። እንደዚህ ያለውን አንድ ሕፃን በስሜ የሚቀበል ሁሉ እኔን ይቀበላል። በእኔም ከሚያምኑ ከነዚህ ከተናናሾች አንዱን የሚያሰናክል ሁሉ አሁን ጉድ ስሙ። ይሄው የባቢሎን ፍርድ እንደሚጠብቀው ተመልከቱ። በእኔም ከሚያምኑ ከነዚህ ከተናናሾች አንዱን የሚያሰናክል ሁሉ የወፍጮ ድንጋይ ባንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለው ነበር ይላል። አያችሁ፣ ቃል በቃል የወፍጮ ድንጋይ። ይሄን ክፍል እንዲያውም የማቴዎስንም አብነት አድርጋችሁ ትይዙታላችሁ። የወፍጮ ድንጋይ ባንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለው ነበር። የእግዚአብሔርን መንግስት የሚቃወም ለምን ፍርዱን ነው የሚናገረውና ምን እያለን ነው? ድንጋይ የወፍጮ ድንጋይ በባህር ውስጥ ስትጥሉት እንደማይገኝ ፍለጋው እንደማይገኝ አይወድቁ አይነት አወዳደቅ ይላሉ አንዳንድ መምህራን። አይወድቁ አይነት አወዳደቅ ይወድቃል ማለትም ከቶ አይገኝም፣ ያ ሰው ከቶ አይነሳም። ያ ሰው መንግስተ ሰማያት ፍርድ ከተፈረደ በኋላ አለቀ። ለዚህ ነው ድንጋይ በባህር ሰምጦ ፍለጋውን እንዳይገኝ ባቢሎን ወይም ኃጢአተኛ ሰው ወይም ቤተ አይሁድ ሮማውያን በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛር በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። ከዛ አብርሃም ምን አለው? አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ አለው። ቁጥር 26
እነርሱን ይስሙ አለው ይላል። ሙሴና ነቢያት አላቸው። እነርሱ የማይሰሙ ከሆነ ከሙታን እንኳን አንድ ቢነሳ አያምኑም አለው ይላል። ሰው ከሞተ በኋላ የወፍጮ ድንጋይ በባህር ሲጣል እንደሚሰጥመው እንደዛ ነው የሚሆነው። በቃ ተመልሼ ንስሐ ልግባ፣ ተመልሼ ለወንድሞቼ ልናገር፣ ተመልሼ እህቴ ንስሐ እንዲገቡ ልስበክ አይቻልም። አንዴ የመዳን ቀን ዛሬ ነው። ዛሬ ንስሐ አልገባም ብለን፣ ዛሬ ከእግዚአብሔር ጋር እንታረቅም ብለን የእግዚአብሔርን መንግስት ከሞትን በኋላ መመልከት ይሄ ቅዠት ነው። ይሄ የቤተክርስቲያናችን ትምህርት አይደለም። የሐዋርያት ትምህርት አይደለም። ሰው ከተፈረደ ወይ ይፈረድለታል ወይ ይፈረድበታል። ከተፈረደበት እንዴት ይሆናል ማለት ነው? እንደዚህ ነው የሚሆነው ማለት ነው። የወፍጮ ድንጋይ በባህር ሲጣል ሰጥሞ እንደሚቀረው ኦኬ፣ ፍለጋው እንደማይገኘው የእግዚአብሔር ፍርድም ፍጹም ዘላለማዊ ይሆናል። የእግዚአብሔር መንገለጡ ፍለጋቸው እንዳልተገኘ እንዲሁ አንድ በደለኛ አንድ ኃጢአተኛ ሰው በእግዚአብሔር መንግስት ላይ የሚቃወም ሰው ከተፈረደበት በኋላ ፍለጋው አይገኝም ሲል ነው በዚህ መልኩ የተገለጠው። እየተረዳችሁ ነው? አንድምታ ትርጓሜያችንን ላሳያችሁ። የቤተክርስቲያናችን ትርጓሜ ይሄው ቁጥር 20 እና 21ን አንድ ላይ አድርገን እናየዋለን። ኦኬ እሺ። መላእክት፣ ነቢያት፣ ሐዋርያት ደስ ይበላችሁ፣ እግዚአብሔር ተበቅሎ ፈርዶላችኋልና። ኃያል ጽኑ የሚሆን አንድ መልአክ ወፍጮ የሚያህል ታላቅ ድንጋይ አንስቶ ከባህር ጥሎ ደጊቱ አገር ባቢሎን እንዲህ ትጠፋለች አለ። አያችሁ፣ ትጠፋለች። በባህር ውስጥ አንድ የወፍጮ ድንጋይ ሲገባ እንደሚጠፋው እንደሚሰጥመው መጥፋቷ እንዲህ ይሆናል። ኦኬ ባቢሎን ስንል ባቢሎን ምሳሌ አድርገን ተጠቅመን ነው እየተናገርን ያለነው። ባቢሎን ለኃጢአተኛ ከተሞች ምሳሌ ተደርጋ ትነገራለች። ኃጢአተኛ ሰዎች በባቢሎን ምሳሌ ይደረጋሉ። በግብጽ፣ በሰዶም፣ በገሞራ እግዚአብሔርን እምቢ ባሉ ከተሞች ምሳሌ ተደርገው ይነገራል። ምሳሌያዊ አነጋገር ነው። ስለዚህ ሊቃውንት ቤተ አይሁዳውያን ክርስቶስን ያሳደዱ፣ ሐዋርያትን ያሳደዱ ፍርዳቸው ጥፋታቸው እንዲህ ይሆናል፣ እንደ ወፍጮ ድንጋይ ይሆናል። አንድም ደግሞ እኔና እናንተ ለእግዚአብሔር አንገዛም ባቸው ጠፉ የሚለውን ነው እንደኛ የምንናፍቀው ክርስቲያኖች አይደለም። እኛ እኮ ሕያዋን ተብለን እንጠራ ዘንድ ነው እግዚአብሔር አምላክ አንድያ የባህሪ ልጁን ኢየሱስ ክርስቶስ ለእኔና ለእናንተ ላከው ስንል ይህ ፈቃድ የአብና የወልድ ፈቃድ ብቻ አይደለም፣ የመንፈስ ቅዱስ ፈቃድም ነውና እኔና እናንተን የማዳን ፈቃድ የእግዚአብሔር ፈቃድ ነው። የአብ የወልድ የመንፈስ ቅዱስ ለምን እንዳንጠፋ የመንግስቱ በልጁ በኢየሱስ ክርስቶስ በኩል ወራሾች እንድንሆን በቤዛነቱ በቀራንዮ ላይ በከፈለው የቤዛነት ስራ ጌታችን መድኃኒታችን ኢየሱስ ክርስቶስ አቀፈን፣ አቀረበን። ታዲያኛ ድህነታችንን ማንፈጸም ለምንድን ነው ጎበዝ? ክርስቲያን ተብለን ተጠርተን እንዴ እየረከስን በምናደርገው ኃጢአት ከልብ በሚመነጨው ማርቆስ ምዕራፍ 7 ላይ እንደሚነግረው ትናንት እንደተማርነው
ከልባችን በሚመነጨው ኃጢአት በደል ርኩሰት እየረከስን ከእግዚአብሔር መንግስት ርቀን እንደ ወፍጮ ድንጋይ አጠፋፋችን ፍለጋችን እንዳይገኝ ነው እንደምንፈልገው። ስለዚህ እግዚአብሔር አምላክ እንመለስ፣ ወደ እግዚአብሔር እንመለስ፣ እሱን ገንዘብ እናድርግ፣ ከእርሱ ጋር በስጋው ደሙ በንስሐ በእርሱ መንግስት እንድንኖር ይፈልጋል። ለዚህ ነው ይሄንን ክፍል በዚህ መልኩ የገለጠው። ግልጽ ነው? ሐሳቡ ገብቷቸዋል? ግልጽ ነው? ወደ ቀጣይ ክፍል ከመሄዴ በፊት እሺ እንቀጥል። እሺ ግብፃውያን መተርጉማን እኛም ኢትዮጵያውያን ሊቃውንት ምንም የተለየ ሐሳብ አያቀርቡም። አንድ አይነት ሐሳብ ነው። የእግዚአብሔርን ፍርድ ነው እንደሚገልጽ የሚያስቀምጡት። ይኸው ፋዘር ቴዎድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ ቡክ ኦፍ ሬቨሌሽን ቻፕተር 18 ቨርስ 18 ላይ ኤክሶደስ 15 ላይ ኦኬ ግብፃውያን በኤርትራ ባህር እንደሰጠሙ እስራኤል ደሰጋን እግዚአብሔር አምላክ እንደረዳ የእግዚአብሔርን ክንድ ይገልጻሉ። ከዛ yet her fall here was proclaimed at once with a powerful push. That is how the stubborn Babylon is thrown down into the hell ይላል። ምንድነው? በኃያል ግፊት ኃያል መልአክ ይሄ የወፍጮ ድንጋይን ወደ ባህር ጣለው በታላቅ ኃይል። ይሄ ምንን ነው የሚያሳየው? this is how the stubborn Babylon እምቢ ያለችው ባቢሎን ኦኬ ለእግዚአብሔር አልገዛም ያለችው ባቢሎን እቺ ኃጢአተኛ ከተማ ኦኬ ልቧን ያደነደነችው ባቢሎን is thrown down into hell ኦኬ ፍርድ ተፈረደባት ኦኬ ወደ ከእግዚአብሔር ተለየች፣ ወደ እሳት ተጣለች። ግን ባቢሎን ሲል ይቺን ባቢሎን እቺ ከተማዋን ብቻ አይደለም የተናገረ። ከተማዋስ በብሉይ ኪዳን የተነገሩት እንዴት ተፈጽሞባታል? ዛሬ ላይ ሰው አይኖርባትም፣ አውሬ እንጂ የሚኖርባት፣ ጅብ እንጂ የሚኖርባት። ኦኬ ባቢሎን ግን ሲባል በባቢሎን የተመሰለችው የሐሳዊው መሲህ መንግስት፣ በባቢሎን የተመሰሉት ኃጢአተኞች፣ በደለኞች፣ የእግዚአብሔር መንግስትን የሚቃወሙ ልባቸውን አደንድነዋልና። በማን ላይ ያደነደኑት? በእግዚአብሔር ላይ። እንቢ ብለዋልና ንስሐ ግቡ ሲባሉ እንቢ፣ ስጋው ደግሞ ተቆል እንቢ። ኧረ እባካችሁ ተውት። አንዳንዶቹ እኮ እውነቴን ነው የምላችሁ ንስሐ አንገባም ብለው መቃብር የወረዱ በጣም ብዙ ሰዎች አሉ። አልገጠሟችሁም? እኔ ገጥመውኛል። እኔ እንደው ተንበርክኬ እባካችሁ እንደው ፕሊስ ሊሞቱ አካባቢ የቀረቡ ሰዎች ናቸው። እንቢ ብሉ በቃ ንስሐን ስጋው ደግሞ አንቀበልም፣ ንስሐ አንገባ። ምክንያት ሲደረድሩ መልአከ ሞት መጣና በራ አንኳኳ። እርግጠኛ ነኝ እንደዚህ አይነት ሰዎች ሁላችንም በቤታችን አሉ፣ ንስሐ ማይገቡ፣ ስጋው ደግሞ የማይቀበሉ፣ ልባቸውን ያደነደኑ ሰዎች። ኧረ ሞልተዋል። በዚህ ዘመንማ ክፉ ዘመን ላይ ነው ያለነው። ከዛ መልአከ ሞት መጣና በራ አንኳኳ። በቃ ከዛስ በኋላ ኧረ ዲያቆን ዛማኑኤል ውሰደኝ ቤተክርስቲያን። ይሰራል ጎበዝ፣ ይሰራል ወይ? መልአከ ሞት መጥቶ በር ካንኳኳ በኋላ ማን ነው አልሄድም የሚለው? እስቲ መልሱልኝ። ማን ነው አልሄድም የሚለው? ነገስታት፣ አላውያን ነገስታት ታላላቅ ነን ብለው ራሳቸውን ያቆሙ ከሊቅ እስከ ደቂቅ። እንዴ ሴት ወንድ ትንሽ ትልቅ ይላል እንዴ? የለም እኮ እያየናቸው እኮ ነው አይደል እንዴ? በሚያሳዝን ሁኔታ ልባችን እየደማ የምንወዳቸውን እኮ አጠናቸው፣ በቴሌቪዥን መስኮት የምናውቃቸው። ጎበዝ ታዲያ ዛሬ አትመጣም ወደ እግዚአብሔር ቃል? ተው ዛሬስ አንሄድም ወደ ቤተክርስቲያን? ቅዱስ ጳውሎስ እያለቀስኩ ለምናችኋለሁ ይላል። እኔም እያለቀስኩ ለምናችሁ። ኧረ እንመለስ ጎበዝ፣ እንመለስ ወደ ቤተክርስቲያን፣ ንስሐ እንግባ፣ ስጋው ደሙን እንቀበል። That is how the stubborn Babylon is thrown down into hell.
እምቢ ያለችው ባቢሎን ተፈረደባት። እሳትን ገንዘብ አደረገች። ሕይወትን አልናፈቀችምና ከክርስቶስ ጋር መኖርን አልናፈቀችምና እንዲህ ተጣለች። ኃጢአተኞች እንዲህ ባለ ፍርድ ነው የሚፈረድባቸው። እንደው በደንብ ስሙ። እሺ በገና የሚመቱና የሚዘምሩ በገና የሚመቱና የሚዘምሩም ድምጽ እንቢልታና መለከትንም የሚነፉ ድምጽ ከእንግዲህ ወዲህ ባንቺ ውስጥ ከቶ አይሰማም። የእጅ ጥበቡም ሁሉ አንድ ብልሃተኛ እንኳን ከእንግዲህ ወዲህ ባንቺ ውስጥ ከቶ አይገኝም። የወፍጮ ድምጽም ከእንግዲህ ወዲህ ባንቺ ውስጥ ከቶ አይሰማም። እቺ ባቢሎን ምድራዊቷ ከተማ በኃጢአቷ ምክንያት በበደሏ ምክንያት ባድማ ሆና እንደቀረች መብራት ከቶ እንደማይታይባት የእጅ ጥበብ ሁሉ አንድ ብልሃተኛ እንኳን ከእንግዲህ ወዲህ ባንቺ ውስጥ ከቶ አይሰማም። የመብራትን ብርሃን እንግዲህ ወዲህ የሰው ልጅ ዕለት ዕለት የኑሮ ሂደት ባቢሎን ይነሳሉ። ይሄ የአንድ ከተማ የህይወት ዕለት ዕለት ጎዳና ነው፣ እርምጃ ነው። ይሄ እርምጃ ግን ባንቺ ውስጥ አይገኝም እያለ ነው። በባቢሎን ባንቺ ውስጥ አይገኝም፣ ህይወት አይኖርብሽም ነው። አይገኝም ባቢሎን። ኦኬ። ስለዚህ ይሄ ሁሉ ያጣሹ በምንድን ነው አለ? በበደሏ ምክንያት፣ በኃጢአቷ ምክንያት። ስለዚህ በከተማ በዚች በባቢሎን ከተማ በባቢሎን በተሰየሙ በኃጢአተኞች ከተማ ኦኬ፣ በገና የሚመቱ የሚዘምሩ አይነሱም። የሚሰሩ ባለ አእምሮ ሰዎች አይገኙም። ቴክኖሎጂዎች በዚህ ዘመን ላይ ያሉ ቴክኖሎጂ እንደምንላቸው ማለት ነው። ቋንቋ የእጅ ጥበብ ነገርም ለምን በድለሻልና እግዚአብሔርን አሳዝነሻልና ባድማ ሆነሽ ቀርተሻል፣ ባዶ ሆነሻል። ይሄንን ወደኛ እናወርደው። ኦኬ።
ከዛ በኋላ የሚደረግ ጩኸት፣ ከንቱ ጩኸት፣ ከዛ በኋላ የሚደረግ በር መደብደብ፣ ከንቱ ሁሉ ነገር ባዶ ይቀራል። ኦኬ ለዚህ ነው ቃል በቃል ምን አለ? የብራትን ብርሃን ከእንግዲህ ወዲህ ባንቺ ውስጥ ከቶ አይገኝም፣ የሙሽራና የሙሽራይቱ ድምጽ ከእንግዲህ ወዲህ ባንቺ ውስጥ ከቶ አይሰማም ይላል። ኦኬ እዚህ ጋር ነጋዴዎችሽ የተባለው ምንድነው ታዲያ? ነጋዴዎችሽ የምድር መኳንንት ነበሩና በአስማትሽ አሕዛብ ሁሉ ስተዋልና። እሺ በደንብ አድርጋችሁ ስሙ፣ በደንብ አድርጋችሁ ስሙ። ነጋዴዎችም የምድር መኳንንትም ነበሩ ይላያችሁ። ምን ማለት ነው? ነጋዴዎች የምድር መኳንንት ነበሩና በአስማትሽ አሕዛብ ሁሉ ስተዋል። እዚህ ጋር ልንጠነቀቅ የሚያስፈልገው አንድ ጉዳይ አለ። ኦኬ በባቢሎን በሐሳዊው መሲህ መንግስት ነጋዴዎች አሉ፣ ይነግዱ ነበረ፣ ትርፍም አግኝተዋል። ትርፍም ምን ብለዋል? አግኝተዋል። በደንብ ይሰማል አይደለ? በደንብ ፕሊስ ንገሩኝ፣ በደንብ እንድትረዱ ፈልጋለሁ። በሐሳዊው መሲህ መንግስት ሰዎች ይነግዱ ይለውጡ ነበር፣ ትርፍም አግኝተው ነበር። ባቢሎን በተባለች ቤተ አይሁድ ትርፍ አግኝተው ነበር። አሁን ስሙ፣ ነጋዴዎችሽ የምድር መኳንንት ነበሩና በአስማትሽም አሕዛብ ሁሉ ስተዋልና ይላል። አሁን እዚህ ጋር አንዳንድ መምህራን እግዚአብሔር አምላክ ሀብትን እየተቃወመ አይደለም ወይም ሀብታሞችን እየተቃወመ አይደለም። ቅዱስ ዮሐንስ አፈወርቅ ይህንን ግልጽ አድርጎ ተናግሯል። ቤተክርስቲያን ሀብታሞችን አትጠላም፣ ባለጸጎችን እንዲያው አንዳንድ ጊዜ ሀብታሞች ሀብታምን ቤተክርስቲያን እንደምትጠላ አድርጎ የሚናገሩ ሰዎች አሉ። እንዲያው በቃ ይሄ የቤተክርስቲያን ትምህርት አይደለም። ግን የምትጠላው ይላል ቅዱስ ዮሐንስ አፈወርቅ። ማን ጎበዝ ነው የሚነግረኝ? የቅዱስ ዮሐንስ አፈወርቅ ትምህርት የምትሰሙ ከሆነ ቤተክርስቲያን ባለጸጎችን ሀብታሞችን አትጠላም። የምትጠላው ገንዘቡ ከየት መጣ የሚለውን ነው የምታየው፣ የምትመረምረው። ዘርፎ ከሆነ በሙስና ከሆነ ገድሎ ከሆነ ሰርቆ። አሁን እኮ አንዳንድ ሰው እኮ አለ ይገርማቸዋል። እውነት ሌባው ሁሉ ጸሎት ማድረግ ጀምሯል። እንዲያው በቃ አንተ ጌታዬ ሆይ ዛሬ 100 ብር ካገኘው 50 ያንተ ነው ብሎ በእግዚአብሔር ላይ የሚዘባበት በመዝረፍ ኃጢአት በመስራት ከእግዚአብሔር ቃል በራቀ መንገድ በመመላለስ ሰዎች ገንዘብ ያከማቻሉ። ያን ቤተክርስቲያን አትደግፍም። አሁን በባቢሎን ያሉ ነጋዴዎች ምን አድርገው ነው ሀብት ገንዘብ ያደረጉት? እኔ ሳልነግራችሁ ይሄን ልታውቁ ይገባል። እራሱ መጽሐፍ ቅዱስ ይነግረናል። ይሄንን የሚያነብ የለም እንጂ፣ የሚያሳዝነው መጽሐፍ ቅዱስ የሚያነብ የለም እንጂ
መጽሐፍ ቅዱስ ራሱ ይነግረናል። ይሄንን ይመልስልናል። ተመልከቱ። ራዕይ ዮሐንስ ስትማሩ ቆያችሁ ጎበዞች፣ ይሄን ታውቃላችሁ። ይሄው የዮሐንስ ራዕይ የምትሉ ሰዎች ምዕራፍ 13 ተመልከቱ። ይሄው ምዕራፍ 13 ከቁጥር 15 እስከ 18 ያለውን ክፍል ተመልከቱ። ምን እንደሚል ስሙ። የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ካለ በኋላ ስሙ። በባቢሎን ቤተ አይሁድ በሐሳዊ መሲህ መንግስት ያሉ ነጋዴዎች ምን እንደሚያደርጉ ስሙ። ታናናሾችና ታላላቆች፣ ባለጠጋዎችና ድሆችም፣ ጌታዎችና ባሪያዎች ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጎበዝ ጎበዝ ጎበዝ! አቤት አቤት! ዛሬማ ጉድ ነው የምናየው። አውርደን ወደኛው ህይወት ማን ነው ሊነግድና ሊያተርፍ የተፈቀደለት በሐሳዊ መሲህ መንግስት? እኛ ህይወት ውስጥ እያየን ነው፣ ተገልጦ እያየን ነው። ብዙ ሐሰተኛ ክርስቶሶች አሉ አይደለ? የሚሸጥና የሚለውጥ የሚያተርፍ ለሐሳዊ መሲህ የተገዛ ነው። በግንባሩና በቀኝ እጁ ላይ በእጃቸው ወይም በግንባራቸው ላይ ለምን በእጅና በቀኝ እጅና በግንባር ተባለ ቢሎን ተምረናል። አለ ደግሞ ለዛ ግን በቀኝ እጃቸውና በግንባራቸው ላይ 666 ኢትዮጵያውያን ሊቃውንት በትርጓሜ መርስሚያኖስ በብዙ ይተረጎማል። ፍጹም አለመሆኑን የሚናገር ነው። ጎዶሎ መሆኑን ነው የሚናገረው የሐሳዊ መሲህ መንግስት። እሱ ከጸጋ መጓደሉን ይናገራል። ወንድ መሆኑን ለመግለጽ የተገባ ነው እያሉ ሊቃውንቱ በብዙ ይፈቱታል። ብቻ ግን አንተ መሲህ ነህ፣ አንተ ሎቱ ስብሐት ጋድ ፎርቢድ ይላል ዮሐንስ አፈወርቅ፣ አማናዊው መሲህ ነህ ብለው የተመለከቱ ነጋዴዎች መሸጥና ማትረፍ ይችላሉ። አንተ ግን ክርስቶስ አይደለህም ያሉ የተቃወሙ ይገደሉ ነበር፣ ይሰደዱ ነበር። መሸጥ መለወጥ አይችሉም። ሀብትን ገንዘብ ማድረግ አይችሉም። ለዚህ ነው የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ አያችሁ ወይም ሊሸጥ እንዳይችል ያደርጋል። ታዲያ በባቢሎን ወደ ራዕይ 18 እንመለስ። ባቢሎን በተባለች የሐሳዊ መሲህ መንግስት ማን ነበረ? ነጋዴዎችሽም የምድር መኳንንት ነበሩና በአስማትሽ አሕዛብ ሁሉ ስተዋል የተባሉት ነጋዴዎች በሐሳዊ መሲህ መንግስት ይለውጡ፣ ይገዙ፣ ያተርፉ የሚችሉት ማንን ክደው ነው? ክርስቶስን ክደው ነው። በቃ ኢየሱስ ክርስቶስን ክደው ነው ገንዘብን ሀብት ያደረጉት። ስለዚህ በአስማትሽ አሕዛብ ሁሉ ስተዋልና ተባለ። አቤት ያንን ጊዜ እስቲ በዚህ ዘመን እናምጣው። ዛሬ ክርስቶስን ክዶ ሰው ገንዘብ ሀብት ያከማች የለም፣ የሚነግድ የለም፣ እያጭበረበረ የሚነግድ የለም። ተው ዲያቆን ዛማዶ እንደዛማ ካልክ ስንቶቻችን ጉድ ውስጥ ልንገባ ነው ሚል ሰው አይጠፋም እኮ። አሁን በዚህው ቅጽበት እየተናገረ ነው። በዚህ ህሊናችን እየወቀሰችን ነው። አሁን ህሊና ውስጣችን እየወቀሰ ነው። እስቲ አጭበርብረን ሀብት የያዘን ሰዎች እጅ እናውጣ፣ አንዱ ቁጥር ጻፉ ብል ማንም አያወጣም። ጭጭ እንተያያለን ሁላችንም። ማን ደፍሮ ይጽፋል? የሐሳዊ መሲህን ግብር እያስፈጸምን ገንዘብ ያገኘን፣ ወንድሞቻችን እህቶቻችን እያስለቀስን ገንዘብ ያገኘን፣ ዘርፈን ገንዘብ ያገኘን፣ አጭበርብረን ገንዘብ ያገኘን የለንም ጎበዝ። ምን ያደርጋል ግን? ዝም ብሎ መማር ሆነ፣ ዝም ብሎ ድንጋይ ላይ ማፍሰስ ሆነ። በቃ ይሄ ነው እኮ ትምህርቱ። የእግዚአብሔር ቃል እንደው ራዕይ ዮሐንስ እንደው የተለየ ትልቅ ነገር አድርጋችሁ የምትመለከቱ ሰዎች፣ የምትፈሩ ይሄን መጽሐፍ የምትፈሩ ሰዎች እንደው ኧረ ተው እንደው ራዕይ ዮሐንስ እንደው ይሄ መጽሐፍ እኮ ከባድ ነው ምናምን፣ ይሄ የአጋንንት ድምጽ ነው። እንዳታነቡ ራዕይ ዮሐንስን እንዳታነቡ የሚያደርጉ አጋንንቶች ናቸው። የአጋንንት ወንጌል የተጋቱ ሰዎች ናቸው። ብፁዕነትን ገንዘብ እንዳታረጉ የሚፈልጉ ሰዎች። ቃሉማ ይሄንን መጽሐፍ የሚያነብ ይላል። ተመልከቱ ራዕይ ዮሐንስ
እኔ በጣም ደስ የሚለኝ መጽሐፍ ቅዱስ ክፍል ነው። ተመልከቱ ራዕየ ዮሐንስ ምዕራፍ 1 ገና መግቢያው ላይ ከቁጥር 3 ዘመኑ ቀርቧልና የሚያነበው ምኑን የሚያነብ የዮሐንስ ራዕይ መጽሐፍ የሚያነብ የትንቢቱን ቃል የሚሰሙ በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው ይላል። ይሄንን ብፁዕነት ገንዘብ እንዳታርጉ ነው ሰዎች እንዳታነቡ። አረ ያስፈራሉ እኮ እኔ እኮ አይገባኝም። ታዲያ ቤተክርስቲያን ስታስተምር ለምን መታትማሩ? ለምን መተሻትማሩ? አዚም አጋንንት አዚም አድርጎብን ዘመናችንን እየጨረስን ወደ መቃብር የምንወርድ ብዙ ሰዎች አለን። እግዚአብሔር አምላክ ልቦና ይስጠን። ነጋዴዎችሽ የምድር መኳንንት ነበሩና በአስማትሽ አሕዛብ ሁሉ ስተዋልና። በሐሳቢው መሲህ በዲያብሎስ በሐሳቢው ነቢይ ክፋት ስንት ህዝብ ስቷል ክርስቲያኖች? ስንት ህዝብ ዛሬ ላይ እኮ ዘፍኖ ገንዘብ ሀብት የሚያከማች እኮ ለነገሩ የሆነ ነገር አሁን ብናገር እንዳትናገርብን ነው የምትሉት። ወገባችሁን ይዛችሁ ለበደለኛ የእግዚአብሔርን መንግስት ለሚቃወም ሰው የምትከራከሩ ቁጥራችሁ ብዙ ነው። ብዙ እኮ ነው። ጉድ እኮ ነው። አሁን በዘፈን ሀብት የሚያከማች ሰው የለም። የእግዚአብሔርን መንግስት እየተቃወመ ደቡብ፣ ሰሜን፣ ምስራቅ፣ ምዕራብ እየሄደ እኔም እህቶቼ ወንድሞቼ ቃል እግዚአብሔር እዚህ መታችሁ የምትማሩ እንደው በር ከፍላችሁ ኃጢአት ጎዳና እንደማትሄዱ ተስፋ አደርጋለሁ። ግን ሰዎች ዋጋ ከፍለው 2000 3000 4000 5000 6000 7000 8000 9000 10000 ዶላር እየከፈሉ ኃጢአት የሚገዙ የሉም። ሀብት ለአዝማሪው ሀብት የሚያከማቹ የእግዚአብሔርን መንግስት ሰው ተቃውሞ እንዴት ሀብት ያገኛል? ይሄ ከየት ነው የመጣው ታዲያ? ከሐሳዊው መሲህ መንግስት፣ ከሐሳዊው መሲህ ሙሽራ ከሆነችው የሐሳዊው መሲህ መንግስት ክፋት የመነጨ ነው። ሶርሱ ዲያብሎስ ነው። ዲያብሎስ ብዙ አይነት ሀብት ሊሆን ይችላል። ገንዘብን ብቻ ልንቆጥር አይገባም። ብዙ አይነት ሀብት ሰዎች እኔ በጣም ስንቱን ነገር ማንሳት እንችላለን፣ ግን እናንሳ። የሰውን እድል ፈንታውን ለመውሰድ በየጠንቋይ ቤት የሚሮጡ እኮ ሞልተዋል እኮ። ክርስቲያኖች ተብለው ነው ማወራው። ይሄ እኔ አሕዛቡን አይደለም፣ ክርስቲያኖች ተብሎ አንዴ ጠንቋይ ቤት አንዴ ቤተክርስቲያን የሚመጡ ሰዎች እኮ አሉ። ሁለት ቦታ መርገጥ የሚፈልጉ እዛም ሄደው ጥንቁልናን የሚያደርጉ እዚህም መጥተው ደግሞ ቅዳሴ ለማስቀደስ የሚዘረጉ ሞልተዋል። ስርዓት ያዙ። በቃ ምርጫ ነው። የእግዚአብሔር ቃል ምርጫ ነው። ወይ ከእግዚአብሔር ጋር ትሰለፋለህ ሰልፍህ፣ ወይም ደግሞ ሰልፍን ከዲያብሎስ ጋር ታደርጋለህ፣ ከሐሳቢው መሲህ ጋር ታደርጋለህ፣ ከሐሳቢው ነቢይ ጋር ታደርጋለህ። ምረጥ። ለዛ ነው በአስማትሽ አሕዛብ ሁሉ ስተዋልና በማስመሰል ሐሳቢው መሲህ ነው ብለሽ የሐሳቢው መንግስት የሐሳቢው መሲህ ባቢሎንን ነው የሚናገረው። እሱ ነው መሲህ፣ እሱ ነው ክርስቶስ ብለሽ ሐሳቢው ነቢይ ሐሳቢው ኤልያስ ይሉታል፣ መንገድ ጠራጊው ለሐሳቢው መሲህ እሱ በምትሃት በአስማት በማስመሰል እውነት ባልሆነ መንገድ ህዝብን አሳትሽ። በአስማትሽ ሐሳቢው መሲህ አማናዊ መሲህ ነው ብለሽ አማናዊ ክርስቶስ ነው ብለሽ ሰበክሽ። ሰዎች ይቀበሉ ዘንድ ግድ አልሽ። በቀኝ እጃቸው በግንባራቸው ላይ ስሙን ያትሙ ዘንድ ግድ አልሽ። እዛ ካላረጉ ሊነግዱ ሊለውጡ እንዳይችሉ ግድ አልሽ። ስለዚህ ያልሆነውን ሆነ ብለሽ በአስማትሽ አሕዛብ ሁሉ ስተዋል፣ ህዝብን አሳትሽ። ዛሬም እኮ ዲያብሎስ በአስማት እኮ ነው ሰውን የሚያስተው፣ በማስመሰል በውሸት ቃል ካጂ መሐመድ ይሻልሻል ክርስቶስን ካጂ። ይሄው መጽሐፍ ለምን አላነበብም? እኔ ዝም ብዬ ከኪሴ አውጥቼ ነው የምናገር። ተመልከቱ። ይሄው ሐዋርያት ሥራ ምዕራፍ 17 አንፊጶልና አጶሎንያን ካለፈ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበረ። ኦኬ ጳውሎስ እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህል ከእነርሱ ጋር ከመጽሐፍ እየጠቀሰ ይነጋገር ነበር። ሲተረጉሙ ክርስቶስ መከራ እንዲቀበል ከሙታን እንዲነሳ ይገባው ዘንድ እያስረዳ
ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። እርሱ መሲህ ነው። እሱ ማለት አንዳንድ ሰዎች ኢየሱስ ስንል ምናቀል ይመስላችኋል? ጎበዝ እሺ፣ ኢየሱስ ማለት እግዚአብሔር መድኃኒት ነው ማለት ነው። ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት እርሱ ቀቤ የማያስፈልገው የተቀባ ሿሚ የማያስፈልገው የተሾመ መሲህ ማለት ነው። ቃሉ ፍቺው ትርጉም አለው። ኢየሱስ እርሱ ክርስቶስ ነው ይል ነበር። ጳውሎስ ነው ያለው። ከዛስ ከነርሱም አንዳንዶች ተረርተው ከሚያመልኩም ከግሪክ ሰዎች ጋር ከከበሩም ሴቶች ጥቂት አይደሉ ከጳውሎስ ከሲላስ ጋር ተባበሩ። አይሁድ ግን ተመልከቱ፣ አሁን በተሰሎንቄ ማን ነው ሰይፍ ያነሳው? ኃጢአት ነው የሚነግስበት። ሰው ስራ ፈት ሲሆን ኃጢአት ነው የሚነግስበት። ጎበዞች አይሁድ ግን ቀንተው ከስራ ፈቶች ክፉ ሰዎችን አመጡ። ህዝብን ለያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ ይላል። ጎበዝ ሮማውያን አይሁዳውያን ለሮማውያን ክርስቲያኖችን ሲከሱ አይገርምም? ታዲያ ምን ሊሆን ነው? ተመልከቱ። ምን ብሎ ነው? ከዛስ ህዝቡና የከተማው አለቆች ይህን ነገር በሰሙ ጊዜ ታወኩ። ኢያሶንና ከሌሎች ዋስ ተቀብለው ደቀቋቸው። በደረሱም ጊዜ ወደ አይሁድ ምኩራብ ገቡ ይላል። በተሰሎንቄ ሮም ጳውሎስ ምን አደረገ? ተመልከቱ። በአንደኛ እኛንና ጌታን የምትመስሉ ሆናችሁ አለ። ምን ቤተክርስቲያን አንድምታ ትርጓሜ የተሰሎንቄ መጽሐፍ አንድምታ ትርጓሜ ላይ ይሄን ክፍል ምን ብለው ነው አባቶች የሚተረጉሙት? ሰማዕትነት ተቀበሉ። ሰማዕትነት ከመንፈስ ቅዱስ ደስታ ጋር ተቀበላችሁ ማለት የእግዚአብሔር ልጅነት ይበልጣል። ሞትም ቢሆን ግደሉን ብላችሁ ራሳችሁ ምንድነው መስቀላችን አንገታችን ላይ በጥሰን የምንዞረው? አባ አባ ብለን የምንጠራው የተሰጠን የጸጋ ልጅነት ይሁዳውያን እጅ ጭነውባቸዋልና ፍርድ ተሰጣቸው።
እግዚአብሔር አምላክ ፈረደባቸው። የት ላይ? ይሄው የራዕየ ዮሐንስ ምዕራፍ 18 ፍጻሜ እሱን ነው ሰዎች ላይ ፈረደ። የዮሐንስ ራዕይ ምዕራፍ 18 ፍጻሜ ይህ ነው። ያስተማረን የገሰጸን የቅዱሳን አባቶች ጌታችን አምላካችን አባታችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ይቆየን። ተባረኩ።